ሰላም ወገን እንዴት ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። እጅግ በጣም ደስ ብሎኛል። ዛሬ ደግሞ አይካንት እግዚአብሔርም በጣም ይሳቅ ነበርና ቅምጥል ከነበርኩ ማለት እዚህ በኋላ እናንተ ምናምን ሲል እንዴ እሷ ጋር ታካተተኝ እናንተ አትበል አንቺ እያልክ አውራኝ ብቻዬን አትተኝ ስላለኝ እኔ ብቻውን ልተው አልችልም። እኔ አብሬ ነኝ። በቃ አንቺ ሂጂ፣ እኔ ካንተ ጋር ነኝ። ለነገሩ አሁን ተናዳል መሰለኝ። በኋላ እንደዋውላለን። ብሩኬ ደግሞ እንዲጠላችሁ አታደርጉ፣ እንዲጠላችሁ አትበል፣ እንዲጠላሽ በል፣ እኔም ብቻ አውራኝ። ከዛ ደግሞ ብሩኬ ደግሞ በቃ ሁለታችሁንም ማግኘት አልፈልግም ከዚህ በኋላ ያው አንቺም የቴኒኑና ስትወልጂ ብቻ ነው የምንገናኘው፣ ከዛ ውጭ መገናኘት አንችልም፣ በቃኛል። ቅምጥሌን ደግሞ አይታችሁታል። እወድሻለሁ፣ እግዚአብሔር ከአንቺ ጋር ይሁን እላለሁ። አንጀቴን በላችሁት። ልንለያይ ነው የሚለውን ዘፈን ጋብዣችኋለሁ እና ለማንኛውም አንዲት እህቴ ደግሞ መልእክት አስተላልፊልኝ ብላ ቅድም ቲክታክ ላይ ነበረ ላይቭ ላይ አስተላልፊልኝ አለች እና የጻፈችው ማለት ነው። መጀመሪያው መልእክቱን ለሁላችሁ ሳይሆን ለአብዛኞቻችሁ የሚሆን ነው ብዬ ስላሰብኩኝ ይዤላችሁ መጥቻለሁ ማለት ነው። ምንድን ነው የሚለው የእህታችን መልእክቱን አስተላልፊልኝ። የምትሳደቡ አቁሙ፣ እውነት ባልሆነ ነገር አትሳደቡ፣ ለመሳደብ አንደበታችሁን አታሰልጥኑት። ሀይሚና ብሩኬ አይለያዩም፣ ስራ ነው የሚሰሩት፣ ስራቸውን እንየላቸው። እውነት ኢትዮጵያ ላይ ያሉ ወገኖቻችን ስራቸውን እንመልከት፣ አንሳደብ። ፈጣሪ ፍቅርን ነው የሰበከው። አንዋሽ፣ አንጣላ። ውጭ ሀገር ወጣም ብለን እነዚህን አንድ ፍሬ ልጆች በቲክቶክ ላይ አጉል ተማርን ብለን የሚሳደቡ ብሩኬን ወይም ሀይሚን ዝቅ ለማድረግ የሚሞክሩ አሉ። ፈጣሪ ልቦና ይስጣቸው። ተሰደንም ለአምላክ ያልተመቸን ህዝቦች ኢትዮጵያውያን በመሆናችን አዝናለሁ። በተለይ ትልልቅ ሴቶች የምትናገሩትን እወቁ። በልጆቻችሁ ባይደርስ በልጅ ልጆቻችሁ ይደርሳል፣ ተጠንቀቁ ብላ 4 ነጥብ አድርጋለች። እና በመጀመሪያ እህቴ ይህንን ትልቅ መልእክትን አስተላለፍሹና ቴንኪዩ ማለት ፈልጋለሁ። ሲቀጥል ደግሞ ያው እንግዲህ እከሌ ማለት አልፈልግም፣ እንደዚህ ነው ብዬ ደግሞ የተባለው ነገር መጥቀስ አልፈልግም። አሁን ላይ እውነት ለመናገር ከእንደዚህ አይነት ነገሮች እየወጣው ነው፣ ራሴን እያስወጣው ነው። ምክንያቱም ምናልባት ከዚህ በፊት ላይ ምናምን እናደድ ነበር የሆነ ነገር ሲባል ምናምን እዚህ ጋር እየመጣው ለምንድን ነው የምትሉት፣ ለምንድን ነው እንደዚህ የምታደርጉት ምናምን ነበረ። ነገር ግን የገባኝና የተማርኩት አንድ ነገር ቢኖር ምንድን ነው እናንተ መጥፎ ነገር ባደረጋችሁ ቁጥር ለምንድን ነው መጥፎ ነገር የምታደርጉት ብለን ያን ነገር ወደዛ ባሯሯጥን ቁጥር አይደን ነው የተሻለ ምናልባት ስለእናንተ ሁኖ አግኝታችሁት ይመስለኛል። እና እናንተ ደግሞ ያን ነገር ይዛችሁት ጥግ ድረስ እየሄዳችሁ ነው። ስለዚህ መቼም ልትቆጠቡ ስላልቻላችሁ ያየሁትን ነገር ማለት ማንም መክሯችሁ ምናምን ሳይሆን ማናችሁም ሳታውቁ ቀርታችሁ አይደለም፣ ግርግር ስለምትወዱ እንደዚህ አይነት ነገሮችን ማሯሯጥ ስለምትፈልጉ ነው። እውነት ለመናገር ቤተሰብ ግማሾቻችሁ አይ ነው በጣም የምር መስሏችሁ ምናምን የምትሉ አላችሁ። አንዳንዶቻችሁ ግን አውቃችሁ ነው ግርግር የሆነ ሰው ሲሰዳደብ ብቻ አለ አይደለ? አይዶንት ኖ ለምን እንደሆነ እንደዚህ አይነት ነገር ስለምትፈልጉ እንደሆነ አውቃለሁ። ሲቀጥል እህታችን እንዳለችው ደግሞ በልጅ ባይደርስ በልጅ ይደርሳል ብላለች። እስከ ስንት ቤት ነው የሚባለው ሲቆጠር ዝርያ ሲቆጠር ማለት ለምሳሌ በትዳር ልታገቡ ስትሉ ዘር ይቆጠራል። ልክ እንደዛ እስከ 3 ነው እስከ 4 ቤት ራሱ ይሄዳል ይባላል። እስከ ልጅ ብቻ ሳይሆን እስከ ልጅ እንደዛ ራሱ የሚባል ነገር አለ። ስለዚህ ያኔ ምናልባት ሶሻል ሚዲያ የምናወራው ነገር ልክ እንደ በአካል እንደሚደረጉ ነገሮች አድርገን ላንይዛቸው እንችላለን። ግን ኤቭሪ መካን የትኛውን ቦታ ላይ የምናደርጋቸው መልካም ነገርም ሆኑ መጥፎ ነገርም ሆነ ጥሩ ነገር የራሳችን አንደበት ነው አይደለ? ስለዚህ ለዛ ነገር በደንብ መቆጠብ አለባችሁ ያስባለሁ። እህታችን ትክክል ነች። በተለይ ትልልቅ ሰዎቹ ናችሁ በልጃችሁ እንዲደርስ ማትፈልጉትን ነገር እናንተ በእድሜያችሁ ብዙ ነገር አሳልፋችኋል። ደስ የሚል የሚያስጠላም በፍቅርም በምናም በቃ ፍቅር ላይ ስትሆኑ ደባሪ ጊዜንም አሪፍ ጊዜንም ታሳልፋላችሁ አይደል? ማናችንም ፍቅር ሁሌ ደስታ፣ ሳቅ፣ ጨዋታ አይደለም። በየትኛውም አጋጣሚ ምናልባት ምክንያቱ ሊለያይ ይችላል፣ ከባድም ቀላልም ሊሆን ይችላል እንጂ ማንም ሰው ፋይት ሳያደርግ የሚያልፍ የለም። ከወንድማችሁ ጋርም ትጣላላችሁ፣ ፋይት ከቤተሰብ ጋር አባታችሁ ጋር ከእናታችሁ ጋር ልትገረፉ ትችላላችሁ፣ ስቲል ጎረቤት ጋር። እዛ ደግሞ ወደ ትዳር ደግሞ ስንመጣ ትልቁ ነን። ትዳር ላይም በጣም ብዙ ጸቦች አሉ፣ ግጭቶች። ነገር ግን ተነጋግሮ መፍታት የሚባል ነገር አለ። ስለዚህ ቆም ብላችሁ አስቡ።
የምሬን ነው። የሆነ አንዳንድ ውሸቶች እኮ አሉ ከእውነት ጋር ትንሽ የተገባቡ እውነት ትንሽ ንክትንክትክት ያደረጋቸው እነሱ ኖርማል ናቸው፣ ይመቻሉም፣ ኖርማልም ነው። እንደዚህ ስለመሰላቸው ሊሆን ይችላል የሚባሉ ነገሮች። አንዳንድ ግን ከእውነት በአጠቃላይ የራቀን ነገር እንደ እውነት አስመስላችሁ ስታወሩ አታፍሩም ወይ? አይደብራችሁም ወይ? ህሊናችሁ ጋር ትጣልም ወይ? አይ ነው ትጣላላችሁ። እውነት ለመናገር ከህሊናው ጋር የማይጣላ ሰው አለ ብዬ አላስብም፣ መጥፎ ነገር ሲያደርግ አይደል እንዴ? ስለዚህ ህሊናችሁ ጋር ከመጣላታችሁ በፊት ሴትዮ መጣች። ሴትዮ ውጭ ላይ እና ልጆቹ ደግሞ ውጭ ላይ ናቸው። ውጭ ላይ ስላችሁ ልጆቹ ሳሎን ላይ፣ እኔ ደግሞ የሆነች ትንሽ የክላሳችን ዛለኝና ሴትዮ አልመጣችም። ልጅቱ ደጋግማ ስጫው ነው። ለነገሮች ልቆም ብላችሁ አስቡ ለማለት ነው። በመቀጠል ግን እውነት ለመናገር እና ግልጹን ስነግራችሁ እግዚአብሔርን ለቅምጥሌ ከብሩኬ በላይ የሚያስብላት ሰው የለም። እዚህ ጋር ሶሻል ሚዲያ የምናውቃት እንደዚህ ባይዘው ወይ ሶሻል ሚዲያ አውቋችሁ አብሮ የሚያጨበጭበው ሁሉ ነገ እናንተ ስትወድቁ ወይ ደግሞ ከሆነ ሰው ጋር ስትለያዩ አብሯችሁ ይቀጥላል ማለት አይደለም። የሆነ ጀግና ጎበዝ በዩ ማለት በቃ ብሩኬ ላንቺ አይሆንሽም ተይው ምናምን ቢሉ ልክ ቅምጥሌ ብሩኬን ስትተው አይበለውና ብትተው በቃ ከዛ ይተዋታል ማለት ነው። እሷ እኮ ከእንትና ጋር ነበረች ምናምን እያለ እየተዋት እያታተው ማለት እንደዚህ ትዳርን ፍቅርን የሚያታቱ ሰዎች አሉ። ገባችሁ? ብሩኬም እንደዛ ቅምጥሌን አሁን ተዋት ምናምን ከዛ ብሩኬ ቤተዋት ደግሞ ልክ እሱ እኮ እንደዚህ ነው ምናምን እያሉ ስሙን እያጠፉ ደግሞ ከዛ ሰው ይሩቁና ሌላ ሰው ደግሞ አዲስ ፍቅር ሲጀምር እዛ ጋር ሄዶ ያሽቃብጣሉ ማለት ነው። በጣም ብዙ ሰዎች ስለምታዘባችሁ ነው። በጣም ብዙ የብዙ ሰው ህይወት የብዙ ሰው ትዳር የተበተነ በተለይ ሶሻል ሚዲያ በደንብ ሳይገባቸው ወደ ሶሻል ሚዲያ የመጡ ሰዎች ብዙ ሰው ትዳራቸውን ፍቅራቸውን አጥተዋል። ምክንያቱም ልክ አንዳንድ ሰዎች ሆይ ሲባልላቸው ጀግንነት ሌላ ሰው ሆይ የሚላቸው ሁሉ የሚወዳቸው መስሏቸው በዛ ነገር ተሸውደው ምንድነው ይሄ በመፈመስ በፌመስነት ምናምን ተሸውደው ትዳራቸውን ወይ ደግሞ የሚወዱትን ነገር ያጡ ሰዎች አሉ። ቅምጥሌና ቡራ ደግሞ ሶሻል ሚዲያን ከልጅነታቸው ጀምረው የመጡበት ስለሆነ እንትኑ አላቸው ማለት እውቅናው አላቸው ስለ ሶሻል ሚዲያ ማለት ነው። ኖርማል ነገር ነው። ስለዚህ አንዳንድ ሰዎች አታሽቃብጡ፣ አይመለከታችሁም። ብሩኬ ቅምጥሌን ጎዳት፣ እሰይ። ቅምጥሌ ብሩኬን ጎዳችሁ፣ እሰይ። ምንም አይመለከታችሁ። እኔም አይመለከተኝም፣ እናንተም አይመለከታችሁ። እንደ ሰውኛ ልናስብላቸው የሚችለው ነገር አለ። ግን ከእናት ከአባታቸው ከራሳቸው ከሁለታቸው ፍቅር አልፎ ከጓደኛ አልፎ ምናምን በቅርብ ከሚያውቃቸው ሰዎች አልፎ ነው እኛ ተግባባን እንጂ እኔ ልታነቅልሽ እኔ እንደዚህ ላድርግልሽ አይባልም። መውደድ ማክበር ሌላ ነገር ነው። የሰው ፕራይቬት መንካት ደግሞ ሌላ ነገር ነው። አይኖ ፐብሊክ ላይ ያሉት ልጆች ፐብሊክ ላይ ናቸው ማለት ደግሞ ስለነሱ ገብታችሁ አስቡልን፣ በቃ እናንተ አውኩልን ጋግሩልን አላሉ። ሶሻል ሚዲያ እንደሆነ ሰዎች አስተያየት ልንሰጥ እንችላለን ምናምን፣ ከዛ ውጭ ምንም የሚፈጠር ነገር የለም። በመቀጠል ግን ዛሬ በጣም ነው የሳኩትን ምክንያት እንግዲህ ብሩኬም አስቆኛል እውነት ለመናገር በቃ ሁለታችሁን መጀመሪያ ቅምጥሌ ስትመጣ ሲጀመር ብሩኬን አይታችሁታ እንዴት ደስ እንዳለው ልክ ሰላም ካላት በኋላ ፈገግናን ነገር እያለ ነበረ። ደግሞ አይታችሁት ከሆነ እንዳለ የሆነ ነገር ሲያወራ ወደ ቅምጥሌ ዘወር ሲል ፍቅሩ እንዳለ የሆነ አይኑን እዩት፣ አይኗን ተረዷት። የቅምጥሌን የሆነ ነገራቸው እንትን ይላል ማለት ወደ ልጅቱ ተጠግቶ አይደለም። ፕሮፋይሉን ራሱ ካያችሁት ምንድን ይባለው ታምብሌሉን ራሱ ካያችሁት ልክ አዟዟሩ ወደ ቅምጥሌ ነው። እሷን እንደዚህ ከኋላ በእጁ እንደዚህ ጋርዷት ቅምጥሌን ነክቶ ማለት ልጅቷን እንድች አይነካትም፣ እንድችም አልነካትም። ምክንያቱም የሱ ሚስት ስላሉ ተግባባን። ቅምጥሌ ደግሞ የራሱ ስለሆነች ጠጋም ብሏት ያለው ከሱ ነው። ከዛ ሲቀጥል ደግሞ መጨረሻ ላይ ልጅቱ የተሳሳተችው ብዬ የማስበው የዛሬው እንትን ላይ ቪዲዮ ላይ ጋቤና ላይ መሆን ነበረባት ማለት ልክ መጀመሪያ ላይ ወደዛ ሲሄዱ ልክ ብሩኬ ሌር ነው አይደለ ያለው። እሷ ደግሞ ሚስት ነኝ ብላ የለ የልጆች አስሬ ደግሞ የልጅ አባት ትላለች። በዛን ታይም ምንድነው መደረግ የነበረበት? ጋቤናው ላይ መጣላት ነበረባችሁ፣ እንደኔ ሀሳብ ማለት ነው። መጀመሪያ እየተራመደች ነበረ ልጅቱ። ልክ ጋቤናውን ከፍተሽ ልትገቢ ስትይ ቅምጥሌ ደግሞ ጋቤናው እኔ ነው የምገባው የኔ ነው ምናምን ብላ ፋይት ማድረግ ነበረባችሁ። ግን ልጅቱ ድራማ እንደሆነ ወይ ደግሞ ያኔ ህሊናቸው እኮ አንዳንዴ ህሊናቸው ወቅሳል ስራም ቢሆን። ስለዚህ እሷ ቀጥታ ቦታዋን ታውቃለች። ከኋላ ነው የሆነችው። ከኋላ ከፍታ ገባች። እኔ የጠበቁ ልክ እሷ መጣ ጋቤና ልትከፍት ነው። ከዛ ቅምጥሌ ደግሞ ነው ውረጅ ማለት በቃ አትገቢ ምናምን ሊሉ ነበር የመሰለኝና ብሩኬ ደግሞ በቃ የራሳችሁ ጉዳይ እንደውም ጥያቸው ይሄዳሉ ይላል። ሁለታቸውም እየተከተሉ ማለት ነው። እና በዚህ ታይም በቃ አልቻልኩም ማለት ነው። በጣም ነው የሳቅኩት። ሁለታቸውም እየተከተሉ በቃ እንደውም ሁለታቸውም አንቺንም ማግኘት አልፈልግም፣ አንቺንም ማግኘት አልፈልግም
ቅምጥሌ ደግሞ ብቻ እንድትሆን አልፈቅድልም እንዴ ብቻ ነው መሆን የለብም ምናምን እያለች ከዛ ብሩኬ ደግሞ እኔ አቅሻለሁ እኮ ተንኮል አስበሽ ነው ምናምን። ቅምጥሌ ታውቃላችሁ የምር ፍቅር ስትጫወት ለተንኮል ሲሆን አስባችሁታል። በቀደም ዕለት ማለት ነው ሩሚዛ ምናምን ፍላወር በትና ምናምን ከዛ አንተ እኮ እንደዚህ ሆናል ይሆናል ብሩኬ እኮ ነው አሁን አለ እንትና ሀበ በታትና ምናምን አለ እኔን አለ እየነካካችኝ ነበር ማለት በነገር ከዛ ቅድም ደግሞ ማለት ነው እንዴ አንተን ለማስደሰት ሞክረ እንዴ ኖርማል እኮ ነው አለች። ጥለሽ ሄደሻ ስትላት እንዴ አንድ ቀን እንድትቼ ሄድኩት ደግሞ ማሰብ አለብኝ አለች ማለት ነው። እና እናት አካብጃለች እንዴ ስለዚህ እሱን አልተውም እሷ ትሄድልና ያለች ስለዚህ እና ቅምጥሌ ፍቅር ስትጫወት ብሩኬ እኔ እኮ አውቅሻለሁ የሆነ ነገር አስተበሻል ምናምን አለ ማለት ነው። እና እኔ ራሱ በጣም ነው ያሳቀች። ከዛ እንግዲህ ያው ቅምጥሌም ጋቤና ገባች ብሩኬ እንዳሳቀኝ ከዛ እሷ ደግሞ እንደዚህ ጉንጩ ስትነጋው ሰቀጠጠኝ። ምንድን ነው ይቀበል መድኃኒዓለም ፈጣሪ ምን ሆኜ ነው ስትነጋው እንደ ደሜ እንዳፈላችሁ እንደው ቅምጥሌ እንደው ፊቷን ዞር አድርጋ እንዴ በጥፊ ባለቻት አልኩኝ። ግን እኮ ስራ ነው። ሶሪ ሲስተር ምንም ማድረግ አልቻልኩም። እና አናደድሽ። ከቅምጥሌ ውጭ ብሩኬን የሆነ ሰው ሲነካካው ያስጠላል። ቅምጥሌንም ከብሩኬ ውጭ እንደሰው እና ሰው አናደደችኝ ማለት ነው። ይሁን አንድ ጥፊ በገባችላት አልኩኝ። ከዛ ቅምጥሌ ደግሞ መኪና ውስጥ ቢያድራል ብሩኬ በቃ ተወኝ አለ። በቃ ተወኝ እንደ እኔ እኮ በቃ ማለት ነው። እሷ ደግሞ ስትል ከዛ ቅምጥሌ ደግሞ በቃ እዚያ ዳለ እዛ ብሩኬ ደግሞ በቃ ወደየቤታቸው አደርሳቸዋለሁ ይዟቸው ይሄዳል። እንግዲህ ያው ሲመስለኝ ምሳሌ ይበሉ ነው የሄዱት። ምሳ ይበላሉ እየተሳሳቁ ኧረ አንቺ ግን እንዴት ነው የቻልሽበት ምናምን እየተባባሉ ልጅቱ ግን ባይዘው በጣም ስድቡንም ተቋቁማ ምናምን እንትናን የመሰለች ማን ነበረች እንደዚህ ጥግ ድረስ የተጫወተችው ሶሲ ናት አይደል? ሶሲ ናት ማን ናት? ሶሲ መሰለች። ሶሲ ናት ወይስ ደግሞ አንደኛዋ ያች ፊልም ምናምን የምትሰራው ስሟ ጠፋኝ። ብሩኬ ይዟቸው የመጣ ጊዜ እነሱ በጣም እየተሰደቡ ምናምን እየሰሩ ነበረ። እችም እንደዛው አሁን እየተሰደበች ምናምን ቅምጥሌና ቡራም እኮ በደንብ እየተሰደቡ መጥፎ በተለይ ፎቶቸው መጥፎ ነገር የምታደርጉ ምናምን በጣም ነው የሚያናድደው። እና ያን ነገር ተቋቁሞ ነው እየሰሩ ያሉት። ደግሞ ግዴታ ነው። የሰው ልጅ ለነገ አላማ ካለው ምንም ነገር ያደርጋል። ምንም ነገር ገባችሁ? የሆነ ነገ ብዙ አላማ አለባቸው ብቻ ብዙ ነገር እና ይሄ ነገር ባይዘው ለነሱ ብቻ ለቫይራል ምናምን ሳይሆን ጀስት የብዙ ሰው ህይወትም ስለሆነ በዛውም በህይወታችን እንደዚህ አይነት ነገር ቢያጋጥመን ምን ልንሆን እንችላለን፣ ምን ልናደርግ እንችላለን የሚለውን ነገር ማሰብ ጥሩ ነው። ማለት ብዙ ጊዜ አንዳንዴ ያው እንደምታውቁ ሴት ልጅ መጥፎ ነገር ስታደርግ ነው ማለት። አሁን ለምሳሌ ባልና ሚስት አሉ። ሚስቲቱ ከሌላ ድሮ የወለድኩት ልጅ ነበረኝ ስትል በጣም ነው የሚጋነነው። ይሄ አላቅም የኢትዮጵያዊነት ባህል ይሁን ወይ ደግሞ የሁሉ ሀገር ባህል ይሁን አላቅም። በሴት ልጅ ሁሉ ነገር ይጋነናል። ለምሳሌ ቅርታ አድርጉልኝና ሴት ልጅ ችት ስታደርግና ወንድ ልጅ ሲያደርግ አንድ አይደለም። ሴት ልጅ በጣም ችግ ካደረገች ወይኔ ምናምን በቃ ተበላሽ ነው ብላችሁ በቃ ትሰደባለች ምናምን። ወንድ ልጅስ አረ ኖርማል ነው ያው ወንድ ልጅ አይደል ምናምን የሆነ ስሜቱ ምናምን ተብሎ በቃ ድብስብስ ይደረግለታል ማለት ኖርማል ነው በቃ በእነሱ። ይሄ የሆነ ከፈጣሪ ጋር ካነካካ ነው ለሁሉም አንድ ነው። ግን እዚህ ምድር ላይ ስትኖሩ ግን ሴት ልጅ የሆነ ነገር ካደረገች እሪ ነው በቃ ይካበዳል ነው የምላችሁ። ወንድ ልጅ ከሆነ ኖርማል ነው። ልክ እንደዛ ደግሞ ሴት ልጅ አሁን አግብተው ምናምን ወይ ደግሞ ፍቅር ላይ ሆኖ ከዚህ በፊት እኮ የወለድኩት ልጅ ነበረኝ ወይ ደግሞ እንደዚህ ምናምን ብትለው ከአንዳንድ ነው በቃ ዞር ወይ ምናምን ብሎ እንደዚህ ባለየ ናት ምናምን ተብሎ በቃ ህዝቡም ይፈርድባታል ምናምን። ወንድ ልጅ እስከሆነ ሌላ እኮ የወለድኩት አለ ምናምን ካለ በቃ ሴቷም ትራራለች፣ በቃ ችግር የለውም ምናምን ትላለች። ሌላውም ሰው ደግሞ በቃ ኖርማል እኮ ነው ማለት ወንድ ልጅ አይደል ምናምን ተብሎ ነገሩ ድብስብስ ተብሎ በቃ ኖርማል ይሆናል ማለት ነው። እና እያንዳንዱ ሰው ህይወቶች ደግሞ በቃ እንዴት አድርጌ ላስረዳችሁ? በጣም የብዙ ህይወት በዜት እንዴት አድርጌ ማስረዳት እንዳለብኝ ባላቅም በብዙ ሰው ህይወት የሚያጋጥም ነገር ነው። ትንሽ ነገር የሚሆን ትልቅ ነገር እንደዚህ አይነት ነገር የሚሆን ጀስት በቃ ስለዚህ ዛሬ መጨረሻ እንትኑ እየተዘጋ ነው። ምክንያቱም ብሩኬ ሁለታችሁን ከህይወት ያትምጡ ብሏል፣ ከህይወት ይወጡልኝ ብሏል። ቅምጥሌ ደግሞ ከህይወት አልወጣም ብላለች። ስለዚህ ልጅቱ ምናልባት ከህይወታቸው ትወጣለች። ዛሬ ምናልባት ያው ያልቃል ብዬ አስቤ ነበር እውነት ለመናገር ማለት የሆነ ሰው አስታረቀን ብለው ይመጣሉ ብዬ ነበር። ግን ያ ደግሞ አልሆነም። ያው ብሩኬ ለምን እንደዚህ ወሰንክ ምናምን ትሉኛላችሁ፣ ግን ምንም ማድረግ አልችልም ምናምን ብሏል። ደግሞ የሆነ አውቃለሁ ብሩኬ ያው እኔ አልሸወድም እውነት ለመናገር። የሚሸወድ ሰው ካለ ደግሞ ተበላ ማለት ነው። ስለዚህ አትሸወዱ። ሰው ነገ በፒስ ሆናችሁ ያው ለበዓሉ ዞሮ ይታረቃሉ። ነገ ቅዳሜ ነው አይደል? አዎ ነገ ቅዳሜ ነው። እሑድ አለ፣ ሰኞ አለ፣ ማክሰኞ አለ። 4 ቀን አላቸው። ምንም ችግር የለም።
ፏ ቢሉበት። ነገር ግን ወይ ከነገ ወይ ደግሞ ከቅዳሜ አልፍ። ምክንያቱም ቅምጥሌ እንዳያችኋት ዛሬ ቁርጥ አድርጋለች። ብሩኬ ዛሬ እንዳያችሁት ወድሻለሁ በቃ እግዚአብሔር ከአንቺ ጋር ምናምን ሲላት ቅምጥሌ እኔ አልተውህም ስትለው ምንድን ነው ያለው? አይ የምርሽን አይደለም ምናምን ያላት። ስለዚህ ነገ የምሯን እንደሆነ አሳይተው ደግሞ አብረው ይመጣሉ ብዬ አስባለሁ። ለማንኛውም ተስፋ አትቁረጡ። ተስፋ መቁረጥ የሚባል ነገር አስፈላጊ አይደለም። በህይወታችን ተስፋ መቁረጥ ቢኖር እስከዛሬ በዚች ምድር ባልኖርን። በተስፋ ነው ህይወትን እየቀጠልን ያለ ነው። አሁንም ደግሞ በተስፋ ህይወትን እንቀጥላለን ማለት ነው። ስለዚህ ፏ በሉ። ብሩክ አይዞን። የሆነ ጊዜ ምን ትዝ አለኝ መሰላችሁ ማለት ነው እዚህ እንትን ሲሉ የሆነ ከኛ ጎረቤት የሆነ ሰው ተከራይቶ ነበረ ማለት ነው። የት ይሁላችሁ ኢትዮጵያ ውስጥ በጣም ብዙ ክልሎች አሉ አይደለ? በየክልሉ ሁሉ የመዳር ምንድን ነው ባልና ሚስት የመጋባት ህግና ደንብ የተለያየ ነው በየትኛውም ክልል ማለት ነው። እና በእነሱ ክልል ትክክል ይሁን አላይሁን ባላቅም ኖርማል ነው አለ ማለት አንድ ሰው 2 3 4 ሴት ማግባት ምንም ችግር የለውም። እና ልክ እሱ ተከራይቶ የተከራየትበትን ቤት በመጋረጃ ከፈለው ማለት ነው ሰውየው። እና በመጋረጃ ብቻ ነው የተከፈለው። ነገር ግን ምሳ ከዚችኛዋ ቤት ከሆነ እራት ከዚችኛዋ ቤት ነው። ቡና ከሁለቱም ቤት ይፈላል ግድ ነው። ከዚችኛዋ ቡና ግን ሴቶቹም ልክ እንደ ጓደኛ ናቸው። እሱ ሲወጣ ይቦጭቁታል ደግሞ ማለት ያሙታል ምናምን በቃ እንደፈለጉ ነው የሚሆኑት። እና ጀስት ኖርማል ነው ከነሱ። እችኛዋም ልጅ አላት፣ እችኛዋም ልጅ አላት። ሰውየው የሚገርማችሁ ሌላ ሴቶችም አሉት ሌላ ሀገር ማለት ነው። እና እነዚህን ግን ከአንድ ቤት ያመጣቸው ወይ ደግሞ ከአንድ ቤት የኖሩት በአጋጣሚ እሱ ወደዚህ ሀገር ለተወሰነ አመት ሊኖር መጦ ሁለቶችም ከእሱ ተለይተው መቆየት ስለማይችሉ ይዟቸው የመጣ ከዛ ደግሞ ተስማምተው ከአንድ ቤት ናቸው ማለት ነው። እኛ ደግሞ እንደዛ የለም። እኛ ክልል ደግሞ አይደለም ሚስቱ ሆና አብራ ተቀምጣ ሚስቱ ከነበረች እንኳን በሆነ ነገር ፈንክቼ ብገላግላት ደስ ይለኛል። አይደለም እዛ አብረን ልንኖር ከዛ የሲስተር ባል እንዴ ምንድን ነው ማለቴ እንዴት ነው ሁለት ሚስት ከአንድ ቤት ሊኖሩ ይችላል? አይጣሉም ወይ? አንተስ ሸም አይዝም ምናምን ይለዋል። አይ ኖርማል ምንም ችግር የለውም እንደውም እንዴትና እንዴት ነው የሚታያዩት ማለት ነው። እና በጣም እየገረመኝ ነበረ። ከዛ የሆነ ጊዜ ልክ ሲስተር እና እኔ እኮ ነው ስለ እንደዚህ ነገር ልናጠራ ማለት ነው ቡና ጠራ ናቸውና ልክ ባልየው ሲሄድ ሴቶችን ጠራና ከዛ እንዴት ነው ማለቴ ባልና ሚስቶች ናችሁ ማለት ለሱ ሁለታችሁም ሚስት ናችሁ እና ችግር የለውም ወይ ምናምን ስትላቸው ሲስተር ኧረ ምን ችግር የለውም ምን አገባኝ ምናምን ነገር ይባባላሉ ማለት ነው። እና የፈጣሪ ያለ ማለት እኔ ገረመኝ። በተወሰነ ፓርቲ ጥሩ ነው ማለት ወንድየው ማግባቱ ካልቀረ ወይ ደግሞ በቃ እሱ ፈቅዶ ካገባ ሴቷም ደግሞ እንደዚህ ማይነዳት ከሆነ ጥሩ ነው ብዬ አሰብኩ። ምክንያቱም እንደፈለገ ቢሆን እሱ አያገባትም ያኔ አይናደዱ ምናምን። ከኛ ደግሞ ሌላ ፓርት ሌላ ዓለም ከኛ ጋር ስትመጡ በፈጣሪ አይሆንም እንደዛ አይደለም። ሌላ ሴት አግብቶ ሌላ ሴት በፍቅርም ባይሆን በቃ የሆነ ሰው ከአንቺ ጋር ሆኖ ወይኔ ይህች ስታምር እንኳን ካለ እንደው በጭንቅላቱ ዘቅዝቀሽው ነው የምታድር ማለት ዘቅዝቄው ነው ማድረው። እውነቴን ነው የምላችሁና ለማንኛውም ያ ነገር ትዝ አለኝና እየሳኩኝ ነበረ። ስለዚህ አበሻ ነን እና ደግሞ ያው እንደየክልሉ እንዳልኳችሁም የነቅምጥልም የነቡራም ክልል ደግሞ እንደዚህ አይነት ነገር አይፈቅድም። እና የምር ቢሆን ብሩክ የራሳችሁ ጉዳይ ብሏቸው እርመድ ብሎ ገብቷል መኪና ውስጥ። መኪናውን ቁልፍ አድርጎ አስነስቶ ላጥ ማለት ይችል ነበረ። ሁለታቸውም ደግሞ ተከታትሎ አንድ መንገድ አይሄዱም ማለት የሆነ ይህ ሀበሻነት ወይ ደግሞ እንዴት ነው ከአባቶቻችን የወረስነው ነገር አለ። አንዳንዴ ስንናደድ ቅይር የምንለው ማለት ነው አላቅም በደማችን ስር የሆነ ነገር አለ። ማርያምን ምንም የዋ ምስኪን ዝምተኛ ብንሆንም ከተናደድን ማለት ነው ሌላ ሰው ነው የምንሆነው። ስለዚህ ያ ነገር አለና ጭራሽ ከአንድ መኪና መሄድ አይሄዱም። በአንድ መንገድም አይሄዱም ነበረ። ጥለውት ነበር የሚሄዱ። ብሩኬም ደግሞ ጥሏቸው ነበር የሚሄደው ቶሎ ማለት ነው። ደግሞ እሷም ስትመጣ ሴት ማን ነው ነፍሰ ጡር ሆነሽም ነይ ስልሽ ስለመጣሽ አመሰግናለሁ ምናምን እያላት ነበረ። ወይ ምን ሆነ አውርቼ ምን ልተው። ለማንኛውም ይመቻችሁ። አትናደዱ። የምትናደዱ የሆነት መስሏችሁ የምታረቅሱ በቢስ እስኪመጡ ጠብቁ። በጸሎት በዱዓችሁ አስቧቸው። ወዳችኋለሁ። ደህና እደሩ። ባይ